ጤና ይስጥልን ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው አፍላገ ልማት የተሰኘው የኢትዮጵያ ልማት ባንክ ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ነጋሽ በራራና ባልደረባዬ ትዕግስት ንጉሴ የሳምንቱ ተረኛ አስተናጋጃችሁ ነን። ከኛ ጋር ቆይታም ስለምታደርጉ ከልብ እናመሰግናለን። የአፍላገ ልማት ምጥን የመረጃ ሰዓታችን እንዲሁም ወቅታዊ ጉዳይና በየሳምንቱ ወደ እናንተ የምናደርሰው ድራማም ሰዓታቸውን ጠብቀው የሚተላለፉ ይሆናል። አብራችሁን ቆይታን አድርጉ። እንግዲህ በዛሬው ፕሮግራማችን በተለይ ትኩረት የምናደርገው በአራተኛው ዙር ስልጠና ዙሪያ ነው። እንግዲህ ሰሞኑን በምዝገባው ዙሪያ በርካታ መረጃዎችን ለተመልካቾች ስናደርስ ነበር። ከዚሁ ጋር ተያይዞም አንዳንድ መረጃዎች ለተመልካቾች እናደርሳለን። ትጂ እንግዲህ ይህንን በተለይ የአራተኛው ዙር የአነስተኛና መካከለኛ ኢንተርፕራይዝ አንቀሳቃሽ ስልጠናን ምክንያት በማድረግ ትልቅ አብዮት በሚመስል መልኩ ወጣቱ ስራ እንዲነሳሳ ከፍተኛ ቁጥር ያላቸው ተመዝጋቢዎችን በኢትዮጵያ ልማት ባንክ ባዘጋጀው የምዝገባ ቀናት ተመዝግቧል። እሱን ተከትሎ ደግሞ ፌክ ወይም ሐሰተኛ የምንላቸው የማህበራዊ ትስስር ገጾች እንደዚሁ ተከፍተዋል እና ክቡራን ተመልካቾቻችን እንደዚሁም ደግሞ ደንበኞቻችን ከስር የምትመለከቷቸው የማህበራዊ ትስስር ገጾች ብቻ ናቸው ትክክለኛ የኛ መገኛዎች። እንግዲህ ይህንኑ ተያይዞ የሶሻል ሚዲያው ወይም ማህበራዊ ሚዲያ ላይ እንደሚታወቀው የሚፈለግ ነገር ሲኖር በርካታ ፌክ አካውንቶች ይከፈታሉ። የታወቀ ነው። የኢትዮጵያ ልማት ባንክ ደግሞ የራሱ የሆነ የፌስቡክም የቴሌግራም ገጾች አሉት። ከዚህም በተጨማሪ ዩቲዩብ እና ትዊተር ገጽም አለው። ትክክለኛውን የኢትዮጵያ ልማት ባንክ የማህበራዊ ሚዲያ እንድትከታተሉ ከዛም ትክክለኛውን መረጃ እንድታገኙ በዚሁ መልእክታችንን እናስተላልፋለን ማለት ነው። በዚሁ አጋጣሚ ግን ትክክለኛ መረጃዎችን በተለያዩ አማራጮች እያስተላለፋችሁ ያላችሁ እንደዚሁም የማህበረሰብ አንቂዎችን ሳናመሰግን አናልፍም። ቀዳሚ ወደሆነው መሰናዷችን ግን እንሸጋገር። በቅድሚያ የምናገኘው የአፍላገ ልማት ምጥን የመረጃ ሰዓታችን ነው። ወደዛው እንሸጋገር። ትዕግስት፣ እሱን ተከታትለን ዳግም እንገናኝ። በቅድሚያም ወደ አፍላገ ልማት ምጥን የመረጃ ሰዓታችን እንሸጋገራለን። ቀዳሚ ወደ ሆኑት መረጃዎቻችን እንለፍ። የኢትዮጵያ ልማት ባንክ ላለፉት 3 ዙሮች ላሰለጠናቸው የአነስተኛና መካከለኛ ኢንተርፕራይዝ አንቀሳቃሾች ከ20 ቢሊዮን ብር በላይ በመመደብ ወደ ስራ እያስገባ መሆኑን አስታወቀ። በአራተኛው ዙር ሰልጥነው ወደ ስራ ለመግባት ለሚዘጋጁ ተሳታፊዎችም ወደ ባቸውን አማራጮች መዘርጋቱ ተገልጿል። የሀገሪቱ ብቸኛ የፖሊሲ ባንክ እንደሆነ የሚነገርለት የኢትዮጵያ ልማት ባንክ በአነስተኛና መካከለኛ ኢንተርፕራይዞች ቢዝነስ ለመጀመር አቅሙና ፍላጎቱ ኖሯቸው የብድር አቅርቦት ለማያገኙና ስራ ፈላጊ ለሆኑ የህብረተሰብ ክፍሎች ላይ ትኩረት ሰጥቶ በመስራት በእውቀት ላይ የተመሰረተ የቢዝነስ አመራር ስልጠና በመስጠት በርካቶችን በአምራችና ግብርናው ዘርፍ ወደ ስራ በማስገባት ላይ ይገኛል። የኢትዮጵያ ልማት ባንክ ፕሬዚዳንት ዶክተር ዮሐንስ አያሌው የአራተኛው ዙር የአነስተኛና መካከለኛ ኢንተርፕራይዝ አንቀሳቃሾች ስልጠና ሀገራችን ካላት ከፍተኛ የስራ ፈላጊ ቁጥርና የገበያ ጉድለት አንጻር በርካቶችን አሰልጥነን ወደ አምራች ዘርፉ በማስገባት የሀገራችንን የኢኮኖሚ ማዕከላዊ ሽግግር ማፍጠን እንደሚገባ አስታውቀዋል። ፕሬዚዳንቱ አክለውም ባንኩ ስራ ፈጣሪዎችን በማሰልጠንና የብድር አማራጮችን በማስፋት የተሰጠውን ተልዕኮ ለመወጣት ዝግጅት ማድረጉንም አስታውቋል። በአራተኛው ዙር ስልጠና ከተጠበቀው በላይ ተመዝጋቢ በመምጣቱ ለስልጠናው የሚያስፈልጉ የሎጂስቲክስ እና የሰው ኃይል ለማዘጋጀት እንዲያመች ከየካቲት 13 እስከ የካቲት 17 ቀን 2015 ዓ.ም ለመስጠት መወሰኑም ተገልጿል። በስልጠናው ላይ በተለያዩ ምክንያቶች በተጠቀሰው ቀን መገኘት የማይችሉ ተመዝጋቢዎች እስከ የካቲት 1 ቀን 2015 ዓ.ም ድረስ ባሉት ቀናት በስልጠናው መሳተፍ አለመቻላቸውን እንዲሁም ሙሉ ስማቸውና የተመዘገቡበትን ከተማ በመጥቀስም ለዚሁ ስራ ተብለው በተዘጋጁ ስልክ ቁጥሮች ወይም ባንኩ ባስቀመጣቸው አማራጮች እንዲያሳውቁ ያሳሰበ ሲሆን ይህን ማድረግ ሳይችሉ ከቀሩ በቀጣይ ባንኩ በሚያዘጋጃቸው ስልጠናዎችም ሆነ የአክሲዮን አማራጮች ተሳታፊ እንደማይሆኑ ፕሬዚዳንቱ ጠቁመዋል። አስቀድመው ያሳወቁ ተመዝጋቢዎች በቀጣይ በሚደረጉ ስልጠናዎች ያለ ተጨማሪ ምዝገባ ባንኩ እንደሚያስተናግዳቸውም ነው የገለጹት። የኢትዮጵያ ልማት ባንክ አነስተኛና መካከለኛ ኢንተርፕራይዝ አንቀሳቃሾችን ከስልጠና በኋላ ወደ ስራ ለማሰማራት ባንኩ ያስቀመጣቸውን መስፈርቶች ማሟላት እንደሚገባቸው ገለጸ። ባንኩ በሊዝ ፋይናንስ የሚያቀርበውን ብድር የባንኩን ፖሊሲና መመሪያ በጠበቀ መልኩ የሚቀርብ መሆኑንም ነው የተገለጸው። ለሊዝ ፋይናንስ አገልግሎት ብቁ ከሚያደርጉ መስፈርቶች መካከል በግል በኃላፊነቱ የተወሰነ የግል ማህበር ወይም በአክሲዮን የተደራጁ የአነስተኛና መካከለኛ ኢንተርፕራይዞች ሆነው ከብር
500,000 እስከ 10 ሚሊዮን ካፒታል ያስመዘገቡ መሆን ይጠበቅባቸዋል። የካፒታል ዕቃ ግዢ ከመፈጸሙ በፊት ለስራ ማስኬጃ የሚውል የሚጠበቅባቸውን 20% በባንኩ ዝግ ሂሳብ አስቀድመው ገቢ ማድረግ ደግሞ ሌላኛው መስፈርት መሆኑ ነው የተገለጸው። በሊዝ ፋይናንሲንግ አገልግሎት ትኩረት በሚሰጥባቸው መስኮች ለመሳተፍ ፍላጎት ያላቸው ወይም የ20%ን በተናጠል ማቅረብ የማይችሉ ባንኩ ባቀረበው አዲስ የአክሲዮን አሰራር መሰረት ተደራጅተው ለመስራት ፈቃደኛ የሆኑ ለሚቀርበው ብድር በቅድሚያ መስፈርትነት የተቀመጠ እንደሆነም ተገልጿል። ከዚህ በተጨማሪ ባንኩ በሚያዘጋጀው ስልጠና ተሳታፊ መሆንና የስልጠና ማረጋገጫ የምስክር ወረቀት ማግኘት ደግሞ ለቅድመ ሁኔታ ከሚቀርቡ መስፈርቶች መካከል አንዱ መሆኑንም ባንኩ አስታውቋል። ክቡራን ተመልካቾቻችን ከውጭ ወዳገኘናቸው መረጃዎቻችን ተሸጋገርን። አፍሪካ በቀጣይ 5 ዓመታት የግብርናውን ዘርፍ ምርታማነቷ እንዲያድግም ለማድረግ በልማት አጋሮች የ30 ቢሊዮን ዶላር ድጋፍ እንደሚደረግላት ተነገረ። በምግብ ዋስትና ዙሪያ በሴኔጋል በተካሄደ አህጉራዊ ስብሰባ ማጠቃለያ ላይ ነው የልማት አጋሮች ድጋፋቸውን ያረጋገጡት ብለዋል የአፍሪካ ልማት ባንክ ፕሬዚዳንት አኬኑሚ አዳሲና። የመንግስታቱ ድርጅት ባወጣው መረጃ አፍሪካ በአሁኑ ወቅትም የከፋ የምግብ እጥረት ችግር ተጋርጦባታል ያለ ሲሆንም 278 ሚሊዮን አፍሪካውያን ለረሃብ ሊጋለጡ ይችላሉ ሲል አስጠንቅቋል። በሴኔጋል የተካሄደው ጉባኤም ይህንን ችግር ለመቀልበስ አፍሪካ በራሷ ምርት ራሷን የምትችልበትን ሁኔታ ለመፍጠርና ከውጭ ከሚገባው የእህል ምርት ጥገኝነት እንድትላቀቅ መፍትሄ የሚፈልግ ነበር። በመድረኩ የተገኙት አሜሪካ፣ የአውሮፓ ህብረትና ብሪታንያን ጨምሮ ሌሎች የልማት አጋሮች አህጉሪቱ የተደቀነባትን የምግብ እህል እጥረት ለመቅረፍ በቀጣይ 5 ዓመታት የ30 ቢሊዮን ዶላር ድጋፍ እንደሚያደርጉ ማረጋገጣቸውን ከሮይተርስ ያገኘነው መረጃ ያመለክታል። የአውሮፓ የልማትና የመልሶ ግንባታ ባንክ በቱርክ ለሚካሄዱ የአረንጓዴ ልማት ፕሮጀክቶች የ1.6 ቢሊዮን ዩሮ ፋይናንስ ማቅረቡ ተገለጸ። ባንኩ በቱርክ የፋይናንስ አቅርቦትን ያደረገው በተጠናቀቀው 2022 ዓመት ሲሆንም ይህም በአንድ ዓመት ጊዜ የተደረገ ከፍተኛ ኢንቨስትመንት መሆኑ ተነግሯል። ባንኩ በቱርክ ያደረገው አጠቃላይ የፋይናንስ አቅርቦት 17 ቢሊዮን ዩሮ ሲሆን ከዚህ የፋይናንስ አቅርቦት ውስጥ 85% ለግሉ ዘርፍ የተደረገ ነው። ባንኩ ፋይናንስ ካደረጋቸው ፕሮጀክቶች ዋነኞቹ የአረንጓዴ ኢኮኖሚን የሚደግፉና ለአየር ንብረት ለውጥ የማይበገሩ መሆናቸውን ከባንኩ ድረገጽ ያገኘነው መረጃ ያመለክታል። ክቡራን ተመልካቾቻችን የአፍላገ ልማት ምጥን መረጃዎቻችን በዚሁ ተጠናቀቁ። ከቀሪ መሰናዶች ጋር መልካም ቆይታ። ከአፍላገ ልማት ምጥን የመረጃ ሰዓታችን ተመልሰናል። በተከታይነት ደግሞ በአራተኛው ዙር ስልጠናን የተመለከተ ወቅታዊ ዝግጅት ነው የሚኖረን። ክፍል አንዱን ባለፈው ሳምንት ከባንካችን ፕሬዚዳንት ክቡር ዶክተር ዮሐንስ አያሌው ጋር የተደረገውን ቆይታ ተከታትላችኋል። በክፍል 2 ቆይታ ነው ዛሬ ቆይታ የምናደርገው። ትዕግስት፣ ፕሮግራሙ ወደ ተመልካቾች ከመድረሱ በፊት በስልጠናው ዙሪያ በተለይ የተመዝጋቢው ቁጥር ከፍተኛ ነው፣ ይህም ይታወቃል። ከእሱ ጋር ተያይዞ የኢትዮጵያ ልማት ባንክ ያስተላለፈው መልእክት አለ። በስር በምትመለከታቸው የስልክ ቁጥሮች በተጠቀሱት የስልጠና ቀናቶች መገኘት የማትችሉ ሰልጣኞች እስከ የካቲት 1 ድረስ እንግዲህ የተመዘገባችሁበት ከተማ ስማችሁን በእነዚህ ስልክ አማራጮች በመጠቀም ልታሳውቁን ይገባል። በእነዚህ ስልክ አማራጮች ግን ይህንን ባታደርጉና በስልጠናው ላይ ባትገኙ ከኢትዮጵያ ልማት ባንክ ጋር ወደፊት የሚኖራችሁ ግንኙነት የሚቋረጥም የማይቀጠልም መሆኑን በአጽንኦት ልንናገር እንወዳለን እና ይህን እንድታደርጉ እንዲሁ ከወዲሁ እናሳስባለን። ትክክል ነው። እንግዲህ በተከታይነት ወደ እናንተ የሚደርሰው ወቅታዊ ዝግጅታችን ነው። እሱን ተከታትለን ዳግም እንገናኝ። ባንኩ በፋይናንስ በኩል ዝግጅት አድርጓል። በቂ ፋይናንስ ይዟል። ይሄም እንግዲህ ከመንግስት ጋራ መንግስት በኢትዮጵያ ልማት ባንክ ቦንድ በመሸጥ በቂ ገንዘብ እንድናሰባስብ እድል ፈጥሮልናል። እዚህ በፋይናንስ በኩል ለምሳሌ ባለፉት 3 ዙሮች በተሰጡት እንትን እስከ 20 ቢሊዮን ድረስ አፕሩቭ ያደረግንበትና በአብዛኛው ደግሞ ወደ ስራ የገባበት ሁኔታ ላይ ነው ያለው። አሁን ደግሞ
በአዲሱ አደረጃጀትም በተጨመረው አደረጃጀት በአክሲዮን ጨምረ ሰፋ ያሉ ኢንቨስተሮችን ወደ ስራ ለማስገባት የሚያስችለን አቅም ፈጥረናል አለን። ስለዚህ በቂ አቅም አለን። እንደሚታወቀው ደግሞ በሀገር ደረጃ ሰፊ የሆነ ፍላጎት አለ በብዙ ምርቶች ማለት ነው። በምግብ ምርቶች፣ በጨርቃጨርቅ፣ በልብስ የመሳሰሉትን ጨምሮ ኢቨን ይሄ ሶፋ፣ ወንበር ተብሎ ባሉት በሙሉ ብዙ ነገሮችን ፍላጎቶች አሉ። እነዚህ ፍላጎቶች ዛሬ እየተሞሉ ያሉት ከውጭ እየመጡ በውጭ አምራቾች የተመረቱ ያሉ ሰዎች። ስለዚህ እኛ ኢምፕሎይመንት እየፈጠርን ያለ ነው ለቻይና፣ ለቱርክ፣ ለህንድ ነው። ለነሱ ነው እንግዲህ ስራ እየፈጠርንላቸው። ምክንያቱም እነሱን የሚመጣው ምርት እኛ ተጠቀምን ማለት እዛ የሚያመርቱት አምራቾችን ስራ ተሰርቶ ስለሆነ የሚመጣው ለነሱ ስራ ፈጠርንላቸው ማለት ነው። በሌላ በኩል ደግሞ ወደ ውጭ የምንልከው በጣም ውስን ምርት ነው። ስለዚህ አቅሙ ኖሮን መስራት እየቻል ያልሰራንበት ሁኔታ ነው ያለው። ስለዚህ በአንድ በኩል ፍላጎቱ አለ ካል፣ በዚህ በኩል ደግሞ ለመስራት የሚፈልግ ሰው አለ ካል፣ እነዚህ ችግራችን ምንድን ነው ማለት ነው? እነዚህን ሁለቱም ማገናኘት ነው ማለት ነው። ይህን ለማገናኘት ደግሞ የኢትዮጵያ ልማት ባንክ የተሰጠው ማንዴት ነው፣ ኃላፊነቱ ነው፣ አቅሙም አለው። ትሬኒንጉን ሰጥቶ መንገዱን ካሳየ በኋላ በዚህ መልክ አደራጅቶ ደግሞ እየመራ በየጊዜው እየተከታተለ ክፍተት ሲያገኝ ክፍተቱን እየሞላ እያስተማረ ቴክኒካል ድጋፍ ጭምር እየሰጠ አሳድጎ ይህንን ጋፕ ወይም ክፍተት መሙላት ነው የሚሆነውና ለዛ የሚሆን ዝግጅቱም በፋይናንስም በቴክኒክም አለን። ስጋት የሚሆንበት ደረጃ ላይ አልደረሰም። ከአንድ ዓመት ከሁለት ዓመት በኋላ ዛሬ በምናየው አይነት ሰልፍ ህብረተሰቡ ወደ ስራ የሚሰማራ ከሆነ፣ ወጣቱ ስራ የሚሰማራ ከሆነ ቻሌንጁ ይጀምራል። ይሄ ይታየኛል። ግን ይሄኛው ከመጣ አይ ቲንክ መንግስት የሚቀጥለውንም እንዴት ማስተናገድ የሚቻለው መንገድ ያዘጋጃል ብለን ነው የምናስበው። ባንኩ በዚህ በኩል ስራውን ይሰራል እና አይ ቲንክ አሁን ይሄ ስጋት አይደለም ብዬ ነው የማስበው። ዘመኑ ይታወቃል። በቴክኖሎጂ ብዙ ስራዎች የቀለሉበት ዘመን ላይ ነው ያለ ነው። ስለዚህ ለምን ኦንላይን አንመዘገብም ብሎ ጥያቄ ቢያነሳ ተገቢ ነው የምናስበው። ግን ባንኩ ይሄን ለምንድን ነው ያላደረገው የሚለው ዓላማው እንዲረዱልን ደግሞ እፈልጋለሁ። ዓላማው አንደኛ ኢንቨስት የሚያደርጉ ሰዎችን መለየትና እነዛን ለይቶ ስልጠና መስጠት ነው። ለዚህ ደግሞ እነዚህ ሰዎች ጊዜ ያስፈልጋቸዋል። ኮሚትመንታቸው መታየት አለበት። መጥተው ዶክመንታቸው ስክሪን ሆኖ መታየት አለበት። ለዚህ በቁ ናቸው የሚለው ማየት አለብን። ይሄንን ደግሞ ለማድረግ ማንም ሰው ወደ ባንክ ሲሄድ መጀመሪያ ዶክመንቱን ይዞ ነው የሚሄደው። ልክ እንደዛ ነው ይሄ። ልክ ባንክ ሲሄዱ ዶክመንት ይዘው እንደሚመጡት ለትሬኒንጉ የኛ የሚለየው ምንድነው? ከትሬኒንጉ ጀምሮ ዶክመንት ይዘው መምጣት መጀመራቸው ነው የሚሆነው እንጂ ለትሬኒንጉ ይዘው ዶክመንታቸውን ታይቶ ተመዝግበው ከዛ በኋላ ለትሬኒንጉ ይጠራሉ ማለት ነው። ትሬኒንጉ ከተጠሩ በኋላ ይቀጥላሉ ማለት ፕሮሰሱ ተጀምሯል ማለት ነው። ለዛ ይሄዳሉ። ስለዚህ ፊዚካሊ ለዛ ኢንቨስትመንት ዝግጁ መሆናቸው መጥተው ከነ ዶክመንታቸው ማሳየት ይኖርባቸዋል። አንደኛው ይሄ ነው። ሁለተኛው ኦንላይን ብናደርገው እንደዚህ አይነት ኦፖርቹኒቲ የሌለባቸው ደግሞ አካባቢዎች አሉ። ራቅ ያሉ ገጠር ቦታዎች አሉ። እነዚህም መድረስ አለብን። እኛ ዓላማችን ደግሞ እንዳውም እዚህ ያለው ከተማ ብዙ ኦፖርቹኒቲዎች አሉት ነው እኛ ያልደረሰባቸው ቦታ። እነዚህ ግን ብዙ አቅም ያለውን መጠቀም የሚያስችል ስለሆነ እነዛም እኩል እድል ማግኘት አለባቸው እዚህ ካለው ህብረተሰብ ጋር ዘመናዊውን ኮሚኒኬሽን ከሚጠቀመው ጋራ። ስለዚህ እኩል ለማድረግ እነዛንም ይህን እድል እንደሚያደርግ በምዝገባው ላይ ቤታቸው ድረስ እየመዘገብናቸው ያለ ነው። አሁን ሁሉም ቦታ ላይ እንግዲህ በ108 የሚሆኑ ብራንቾች ነው እየመዘገብን ያለ ነው። ስለዚህ በሁሉም በዛ ሁሉ
ይሄ እድል ሊኖራቸው ይችላል። ሶስተኛውና ደግሞ ዋናው ይሄ የተጠራቀመ እንትን ነው። እስከዛሬ ትሬኒንግ ባንኩ ከጀመረ በኋላ እንዲህ አይነት ነገር ሀገራዊ ትሬኒንግ ንቅናቄ ያለው እንጂ ብዙ አልነበረ በዚህ አይነት መልክ የቢዝነስን በተመለከተ ማለት ነው። ስለዚህ አሁን ኦንላይን ብናደርገው እና ተመዝገቡ ብንል ምናልባትም በሚሊዮኖች የሚቆጠረው እስከ 5፣ 6፣ 10 ሚሊዮን ሊሆን ይችላል የሚመዘገበው። ይህንን ወደ ትሬኒንግ ለመቀየር እንዴት ነው የሚደረገው? በምንድን ነው የሚለየውስ? የትኛው አካባቢ ላይ ነው ይሄ ኦንላይን ውስጥ ያለው? እንዴት ነው ሁሉንም ፌር ነን ብለን በሀገሪቱ አጠቃላይ ነው ብለን ስንል እንዴት ነው የምንለየው? በጣም ትልቅ ስራ የሚጠይቅ ጉዳይ ነው የሚሆንብን እና ኦንላይን የማድረጉ እንትን ጠቀሜታው እንዳለ ሆኖ ለባንክና ለቢዝነስ ግን መለየትም የሚያስፈልግ ስለሆነ ኢንፐርሰን ፊዚካሊ መጥቶ መመዝገብ፣ መታየት፣ ዶክመንት ማሳየት አስፈላጊ ሆኖ ስለተገኘ ነው። ወደፊት 5ኛው 6ኛው እንዴት ይሆናል ለሚለው እንግዲህ ዘመናዊውን ከዚህ ተምረናል። ዘመናዊውን አሰራር የባንኩን ደግሞ ሕግና አሰራር በማይጋፋ መልኩ እንዴት እናጣጥመዋለን የሚለውን የምናስብበት ነው የሚሆነው። ስለዚህ ዘመናዊ ምንተው አይደለም የሚሆነው ኦንላይኑንም ግን ደግሞ አሁን ያልኩት የቀደሙ ዓላማውን ደግሞ የቢዝነስ እንትኑንም በማይስትበት ሁኔታ ወደ 5ኛውና 6ኛው ዙር ስንመጣ የምናየው ይሆንና ያን ለህዝቡ እናስተዋውቃለን። ግን እንዳሁኑ አይሆንም ብዬ አስባለሁ። ቀደም ብለን ቅድም እንዳልኩት አስበን የነበረው እስከ 50 ሺህ ቢሆን ብለን ሎጂስቲክሱ ሌሎችም ጉዳዮችን ቶሎ ይጠናቀቃሉ ብለን አስበን ስለነበር ምዝገባም ይራዘማል የሚል እቅድ ስላልነበረን ከጥር 22 ጀምሮ እስከ ጥር 26 ድረስ ነበረ መጀመሪያ ይዘነው የነበረው እቅድ። ያው እንደሚታወቀው ያሳወቅነውም በቴሌቪዥን በጋዜጣም ይህን ነበር ስናሳውቅ የቆየ ነው። አሁን ግን የህብረተሰቡ ፍላጎት የምዝገባውን መራዘም እንደገና ደግሞ የሎጂስቲኩ የሚጠይቀው የሎጂስቲክ ፍላጎት ሰፋ ያለ ስለሆነ ከመጀመሪያ ካስበነው ከነበረው በ2 ሳምንት ማራዘም ግድ ብሎናል። እነዚህ ቀናቱ የተፈለጉበት ቅድም እንዳልኩት ሎጂስቲኩን፣ ማጣራቱን፣ ጥሪውን ማካሄዱን የመሳሰሉትን ነገሮችን ለማድረግ የሚያስፈልገን ጊዜ በመኖሩ ነው። ስለዚህ ነው እንትን የተደረገው። ህብረተሰቡ አሁን ኦልሬዲ የተረዳው ይመስለኛል ጊዜው ከመራዘሙ አንጻር። መቼ ነው የሚለውን ለማሳወቅም እንግዲህ ኦልሬዲ በቴሌቪዥን በሬዲዮ ማሳወቅ ጀምረናል። እንግዲህ በ1ኛው በ2ኛውና በ3ኛው ዙር እኛም የተማርንባቸው ብዙ ጉዳዮች አሉ። የትሬኒንጉን ዓላማ ማወቅ በጣም መረዳት ያስፈልጋል። ትሬኒንጉ ወደ ስራ ለማስገባት ስራ ወደ ቢዝነስ መግባት የሚፈልገውን ሰው ታርጌት አድርጎ ለነሱ የሚያስፈልገውን ስልጠና መስጠትና የቢዝነስ ባህልን መቀየር ነው ብለናል። ስለዚህ የተመዘገቡ ሰዎች ለትሬኒንጉ ጊዜ ተገኝተው ትሬኒንጉን የሚወስዱ መሆን መቻል አለባቸው። 5ቱንም ቀን መሰልጠን አለባቸው። ተመዝግበው የስልጠናው ቀን የማይመጡ ከሆነ እኛ ጥሪ እያስተላለፍን ስለሆነ የተላለፋችላቸው ለነሱ ስለሆነ በመቅረታችን ምክንያት ሌላ ሰው ሊሰለጥን የሚችልበትን እድል ነው የሚዘጉት። ይሄ ደግሞ ከሞራልም ከምንም አግባብ አይደለም። ከባንኩ አንጻር ግን ደግሞ በጣም አግባብ አይደለም ብለን ነው የምናምነው። ምክንያቱም ለዛ ወጪ የተመሳሰሉ ነገሮች አዘጋጅተን ነው እየጠራናቸው ያለ ነው። ስለዚህ መገኘት ይኖርባቸዋል። አሁን በዚህኛው ስልጠና የምናደርገው ነገር ቢኖር ምንድን ነው? አንደኛ በስልጠናው ጊዜ መገኘታቸውን ኮንፈርም እንዲያረጋግጡልን እድል እንሰጣቸዋለን ለሁሉም።
እንችላለን፣ ፈቃድ አግኝተናል ወይም ደግሞ ዝግጅቱ አጠናቀናል፣ ስለዚህ እንገኛለን የሚሉትን እንዲገኙልን ጥሪው እናቀርባለን ማለት ነው። ነገር ግን እንገኛለን ብለው ሳይገኙ ከቀሩ እና ትሬኒንጉ ላይ እነሱ የሌላ እድል የዘጉ ከሆኑ ከባንኩ ጋራ ለወደፊት የሚኖራቸው ግንኙነትን እናደርጋለን ማለት ነው። ወደፊት በማንኛውም ስልጠና ማንጠራቸውም በማንኛውም በባንኩ የሚያዘጋጀው ላይ የሽርክና ስራዎችም ላይ ማንጋብዛቸው። የሚቀጥሉት ቀናት የምናደርገው ማጣራት ነው። የማጣራት ስራ ነው የምንሰራው። በዚህ በማጣራት ስራ ጊዜ በተለያየ መንገድ በቴክስትም በባንኩ ዌብሳይትም ላይ በተመዘገቡበት ብራንችም ጋር በመሄድ መንገር ይኖርባቸዋል። ቢያሳውቀን ደግሞ ለእኛ የበለጠ ለስራችን የተቀላጠፈ ያደርገናል፣ ለሌሎችም ደግሞ እድል ይሰጣል። ስለዚህ ይህንን ሁሉም እንዲረዳልን መልእክቴን ለማስተላለፍ በጣም እንፈልጋለሁ። አንድ መልእክት ማስተላለፍ የሚፈልገው መጀመሪያ ከሀገር ደረጃ ኢትዮጵያ ትልቅ አቅም ያላት ሀገር ነች። ገና ያልተነካ መሰራት የሚገባው አቅም ያላት ሀገር ነች። በብዙ ክልሎች ትልልቅ አቅሞች አሉን። በሰው ኃይልም ደረጃ ደግሞ ትልቅ የሰው ኃይል አለን፣ አቅም ያለው። ስለዚህ ገና እየተሰራች ያለች ሀገር ነች በኢኮኖሚ ደረጃ ማለት ነው። ስለዚህ ይህንን አሁን እየተነቃነቀ ያለው ግን ገና ትንሹ ንቅናቄ ነው፣ ገና ትንሽ ነው፣ አልተጀመረም ማለት ይቻላል። በ10 ሚሊዮኖች የሚቆጠር ስራዎችን መፍጠር የሚቻልባት ሀገር ነች ይህች ሀገር። በዛ ደረጃ ገና የዓለም ገበያ ለእኛ ክፍት ነው። ምንም አልተጠቀምንበት የዓለም ገበያ። ስለዚህ ዓለም ገበያ ላይ በብዙ አይነት ምርቶች ዛሬ በአብዛኛው በግብርና ምርቶች ነው ያለ ነው። በኢንዱስትሪ ምርቶች፣ በጫማ፣ በቆዳ፣ በጨርቃ ጨርቅ፣ በምግብ፣ በውሃ፣ በተለያዩ መጠጦች፣ ከዛ ደግሞ ከፍ ባሉትም ደግሞ ቫልዩ አዲሽናቸው ከፍ ያሉትም ደግሞ ጨምረን መግባት የምንችልባቸው ብዙ አይነት ምርቶች አሉ እና እነዚህን ሁሉ ለማድረግ ገና አልሰራንም። ወደዛ ነው የኢትዮጵያ ልማት ባንክ እየመራ ያለው፣ ወደዛ ለማምጣት ነው እየመራ ያለው። ስለዚህ ይህንን ለመስራት ዝግጁነት ያላቸው፣ ይህንን ለማድረግ የሚፈልጉ ሁሉ በዚህ አይነቱ ስልጠና ውስጥ እየተሳተፉ ወደ ስራ ለመግባት ራሳቸውን ማዘጋጀት አለባቸው እና ገና ብዙ ሰፊ እድል እንዳለን እንዲያውቁልን ነው የምንፈልገው። ይሄ አሁን ደስ የሚለው ይሄ ንቅናቄ ወደዛ የመምጣትን መንገድ እያሳየን ስለሆነ በጣም ጥሩ ነው። እንግዲህ ይሄ የኢትዮጵያ ልማት ባንክ ብቻ ኃላፊነት ደግሞ አይደለም። ይሄ ያው የመንግስትም አቅጣጫ ስለሆነ የመንግስትም ዋና ዓላማ ስለሆነ ሁሉም ስቴክሆልደሮቹ ወይም ደግሞ ባለድርሻ አካላት ትብብር ማድረግ ይገባቸዋል የሚል ነው። በመጀመሪያ ለማመስገን ነው የምፈልገው። እስካሁን በደረግነው ላይ ትብብሩ በሁሉም አቅጣጫ ሲደረግልን ነው የቆየው። በጸጥታው በኩል በፌዴራልም በክልል ፖሊሶችም ትልቅ አስተዋጽኦ ትብብር ሲደረግ ነው የቆየው። በክልል ቢሮዎች በኩልም ሁሉም የሚመለከታቸው የክልል ቢሮዎች ይህን የሚያስፈልገውን ነገር ሁሉ እያገዙን ችግር ባለበት መፍትሄ እየሰጡን ጭምር እያገዙን በእነሱም ጭምር አቅም ጭምር ነው ውጤታማ መሆን እየቻልን ያለ ነው እና በዛ በኩል እየተደረገልን ነው ያለው። በሆቴሎችም በኩል ዩኒቨርሲቲዎቹ በተለይ አዳራሾቻቸውን በመስጠት 5ቱን ቀን ስልጠና በተሳካ ሁኔታ እንዲሁም በማድረግ ቴክኒክ እንትኖች የክልል መስተዳድሮች አዳራሾቻቸውን ለዚሁ ደረጃ በመስጠት የነሱ ስለሆነ ይሄ የራሳቸውም ዓላማ ስለሆነ
ኢምፕሎይመንት ስራ ፈጠራውም በክልሉ ያለውን የምርትና ምርታማነት ማሳደግም ኢንቨስትመንትን የኢኮኖሚ ትራንስፎርሜሽን መፍጠር የነሱም ዓላማ ስለሆነ እያገዙን ነው ያሉት። አሁን ግን ያየነው ደግሞ በጣም ሰፊ ምዝገባ ስለሆነ በጣም ሰፊ የሆነ ፍላጎት እያየን ስለሆነ የኛ ከነሱ የምንጠብቀውም በጣም እየሰፋ እያደገ የመጣበት ሁኔታ ስላለ በዚህ በኩል የግሉን ህብረተሰብን በማስተባበርም ጭምር በተለያየ መንገድ በሆቴል በሚመሳሰሉትና አዳራሾችን መሰረተ ልማቶችን በተመለከተ ከባንኩ ጋራ እየተነጋገረ እገዛ እንዲያደርጉና የበለጠ ይሄን አራተኛውን ውጤታማ አድርገን ደግሞ ወደ አምስተኛው በሰፊው መግባት የምንችልበትን እንዲያደርጉልን ነው። በዚህ በኩል የዓለም ባንክንም በጣም እናመሰግናለን። ዓለም ባንክም ይህንን በሶስተኛው ዙር እገዛ አድርጎልናል። አሁንም በአራተኛው ዙርም እገዛ ሊያደርግልን ቃል ገብቶልን ከሱም ጋር እየሰራን ያለ ነው። ስለዚህ በሁሉም በኩል ባለድርሻ አካላት ሰፊ ድርሻ ያላቸው ይሄ የነገይቱን ኢትዮጵያ በኢኮኖሚክ ትራንስፎርሜሽን ውጤታማ መሆን መንግስት የያዘውን እቅድ ከማሳካት አንጻር ወሳኝ የሆነ ፌዝ ላይ ያለን ነው ይመስለኝና ይሄንን አጠናክረው እንዲያደርጉልን በእግረ መንገዴን ለባለድርሻ አካላት ቅድም ለጠቀስኳቸው ከዛም በላይ ላሉትም ጭምር ያልጠቀስኳቸውም መልእክቴን ማስተላለፍ እፈልጋለሁ። አመሰግናለሁ። ታንክ ዩ። ክቡራን ተመልካቾቻችን የባንካችን ፕሬዝዳንት ዶክተር ዮሐንስ አያሌው ክፍል 2 ቆይታ ያደረጉትን ነው የተከታተላችሁት። ከዛ ተመልሰን ተገናኝተናል። የመጨረሻ መርሃ ግብራችን ደግሞ እንግዲህ ሁልጊዜ በመጨረሻ ወደ ተመልካቾች የምናደርሰው አጭር ድራማችንን ይሆናል። እሱን ተከታትለን ዳግም እንገናኝ። በጣም በጣም ቆንጆ ነገር ላይ ነው ያለው። ስለዚህ እኛም አንዳንድ ነገሮችን እናስተካክልና መንገዱን ታሳየናል። ምን ባደርገው ነው የሚሻለው? በሄድኩበት በእሱ ምክንያት እያፈሩ ከእሱ ጋር ጓደኝነት ልቀጥል እችላለሁ? ከባይደን ኪስ ያለ $100 መስሏል መጣ ስታየው ማለት ነው። በቃ እዚህ ሀገር መኖር ያስጠላል። ግን አንድ ነገር የእውነት ልንገርህ ጉድ ናይት። አይ ተሳሳትኩ እንዴ? ጉድ ናይት ማለት ሰላምታ አይደለም እንዴ?
መታል እንዴ? አዎ መቀመጥ ይችላል። እባክህ ምንድን ነው? ፊትም ትክክል አይደለም። ምን ሆናል? አይ እንትን ስለ ጃኬቱ ጉዳይ ማለት የሀገር ውስጥ ምርት ነው እና ቆዳ ከውጭ ሀገር ይዤ እንድመጣ ትጠብቅ ነበር? እንዴት? ምን ማለት ነው እንዴት? ማርቆስ በቆዳ ምርቷ ከአፍሪካ አንደኛ ከዓለም ደግሞ 10ኛ የምትመደብ ሀገር እያለችኝ ሌዘር ደግሞ ከውጭ ሀገር ይዤ ልምጣ? ለአንተ ስለሆንክብኝ ነው ይህንን ሌዘር የሰጠው። በነገራችን ላይ በጣም የትልቅ ሰው ስጦታ ነው። ሊየን ዩኒቨርሲቲ ውስጥ የምትገኝ መምህር ሊንዳ ጄፈርሰን የምትባል ኢትዮጵያ ደርሳ ስትመለስ በስጦታ ገዝታ ነው የሰጠች። ፈረንጅ? የስ አሜሪካዊት ፕሮፌሰር ናት። ባይ ዘ ዌይ እሷን ብትሆን እኔ ባልሆንባት ኖሮ ለማንም ይህንን ውድ ስጦታ አትሰጥም ነበር። እኔ የምልህ መላው ዓለም የእኛም ቡናና ጤፍ እና ቆዳችንን እንደ ነፍሱ ነው የሚወደው። ጋሼ ኮፊ ምን አደረኩ? ያሳፍራል፣ እጅግ በጣም ያሳፍራል። ቆይ ምን ከሰው የተለየ ምን አደረኩ? አዋረድከኝ፣ አዋረድከኝ። ኦኬ ሰው ማልፈልገውን ነገር ልብላ? የማትፈልገው ከሆነ መጀመሪያውኑ ማዘዝ አልነበረብህማ እንዴ? ፓስታ ስትለኝ ነዋ እኮ ፓስታ አቀረበችልህ። ኖ እኔ የሀገር ውስጥ ፓስታ አይመቸኝማ። የሀገር ውስጥ ፓስታ ካልተመቸ መጀመሪያውኑ ስታዝ የጣሊያን፣ የጃፓን፣ የኮሪያ ብለህ ማዘዝ ነበረብህ። ይኸውልሽ እኔ የሀገር ውስጥ ፓስታ አይመቸኝም። እንዴ ከሱቅ እየገዙ እኮ ነው እንትን የሚሉት። ለአንተ ዋጋ የቀነሰ ነገር ሁሉ የማይረባ ነው። ሀገር ውስጥ ስለተመረተ አይጥምህም። ኦኬ ዋት ዘ ቢግ ዴል? አያገባኝ። አያገባህም? ያ ለዛ እኮ ነው እንደዛ ስትጮህ የነበረው። እንዴት ለሰው ክብር አይኖርህም? ባትፈልግ እንኳን ለሰው ክብር አይኖርህም? ማዳ አትጥራኝ። አንድ ነገር ላስታውስ፣ እንዳንተ የምትሆን የራሷን ሳታውቅ የሰው የምትናፍቅ ፍቅረኛ ፈልግ። I said what? የውጭ ሀገር ጓደኛ ፈልግ። I said what? ምን ልታዘዝ? ትኩስ ነገር ምን አላሆት? ሁሉም አለ። ኦኬ ለእኔ ቡና አምጪልኝ። እንትን ነው ሌላ ሀሳብ ውስጥ ገብቼ ነው። እዚህ ሀገር ቡናማ አልጠጣም። እንትን አምጪልኝ፣ እንትን አምጪልኝ። ምን ይሻለኛል? ሻይ በለው። ሻይ በለው። ሻይና ቡና ስፕሬስ አምጪ። ስፕሬስ? እሺ። እኔ የምልህ የዚህ ሀገር ቡና ነው ያልከው? አይመቸኝም እኮ አይ ዶንት ላይክ ኢት። ብዙም ማለትና ቡናውም ከውጭ ይምጣልህ? ኖ ቾምቤ፣ በዚህማ መከራከር የለብንም። ይኸውልህ ምክንያታዊ ከሆንን ኢትዮጵያ የቡና ሀገር መሆኗን ሳይሆን በየመንደሩና በየሆቴሉ የሚሸጠው ቡና ጣዕሙ የሚለው ነው መነጋገር ያለብን። እሺ አንዳንድ ቦታ ጥሩ ያልሆነ ቡና ኖ አንዳንድ ቦታ አትበለኝ፣ ብዙ ቦታ። እስቲ በዚህ አሁን ዝም ብለህ ወረድ ብለህ የሆነ ቦታ ቡና ብለህ እዘዝ፣ ቡና ብለህ እዘዝ። ቡና ነው የሚመጣው አይደለም? ቡና እኮ ልክ ነህ። እሺ አንዳንድ ቦታ እንደዚህ አይነት ቡና ሊቀርብ ይችላል። ሁሉ ቦታ አንተ እንዳልከው አይደለም። አንዳንድ ቦታ አትበል፣ ኦልሞስት ነው ቾምቤ፣ ኦልሞስት በል። ኖ ሁሉም ቦታ እንዳይደለም። ይሄን ደግሞ ልቦና ያውቀዋል። ደግሞ ሁሌም ጥሩ የሚሰሩ እንዳሉ ሁሉ መጥፎ የሚሰሩም አሉ። ለሰው ጤና የማይጨነቁ ለራሳቸው፣ ለሀገራቸው፣ ለቤተሰባቸው ክብር የሌላቸው ሰዎች በጣም ብዙ ስህተት ሊሰሩ ይችላሉ። የስ አየህ፣ ይሄን እኮ ነው የምልህ። ቡና እጠጣለሁ ብለህ ሌላ ነገር አስገብተው ትመጣለህ። ይሄ ደግሞ ለጤና ነው ሄልዚ ጥሩ አይደለም። አንዴ ልጨርስ። አላስጨርስ አልከኝ እኮ። ከሰው በላይ ገንዘብ የሚያመልኩ ሰርተው ሳይሆን ሰርቀው ዋሽተው አጭበርብረው የሚኖሩ እንዳሉ ሁሉ በተነጻጻሪው ደግሞ የሰው ነገር የማይፈልጉ ለፍተው ጥረው ግረው የሚኖሩ አሉ። በተቃራኒው ደግሞ ስራቸውን በተገቢው መንገድ የሚሰሩ እጅግ በርካቶች አሉ። እንጃ ይኖሩ ይሆናል። ይህንንማ ማመን አለበት።
በጥቂቶቹ ብዙሃኑን መውቀስ ተገቢ አይደለም። አዎ ብዙ ጊዜ ችግሮች ይኖራሉ። መፍትሄው ግን መጥላትና ማጥላላት ሳይሆን የመፍትሄው አካል መሆን ነው። የሚያጠፉትን መምከር፣ የሚሰሩትን ማበረታታት ያስፈልጋል። ዓለም የሚያደንቀውና የሚሻማበት ቡናችንን ከዚህ የበለጠ ተመራጭና ተወዳጅ እንዲሆን ለማድረግ መጣጣር ነው ያለብን። ችግሮች ሲፈጠሩ ደግሞ ከማጥላላቅ ይልቅ እውነቱን እየተናገሩ መፍትሄውን መፈለግ ነው የሚሻለው። ኦኬ እሺ፣ ባልጠጣስ ቢቀርስ? ይህማ ስንፍና ነው እንጂ ሌላ ሊባል አይቻልም። ምንድን ነው ስንፍና የሚሆነው? ኦ ወንድሜ ነው። አንተ የዚህ ሀገር ፍቅሩ ሀገር ሽቶበት መከሬን እያሳየኝ። በነገራችን ላይ ምን አይነት ሀገር አስወድድ መርፌ እንደወጉት አላውቅም። ፋብሪካ ካልከፈትኩ እያለ ነው። ሀገርና የሀገር ትርጓሜው ስለገባው ነው። ይልቅ ስልኩን አንሳለን። ቆይ ይኸው 20 ደቂቃ አለፈ። ይሄኔ የደረሰ ይሆናል። እባክሽ ምን እንደምጠላ ታውቃለች? ውሸት፣ በተለይ በስልክ የሚደረግ ውሸት። ለምን የሆነ አንድ ገጠመኝ አልነግርሽም? አንዴ ከመገናኛ ወደ ፒያሳ እየሄድን ከዛ ከፊት ለፊት አንድ ትልቅ ሴትዮ ተቀምጠዋል። በጣም ብዙ ዕቃ ይዟል እና አስሬ እየደጋገሙ ይኸውልህ ልጄ ልክ ፒያሳ ጋር ስንደርስ ወራጅ አደራ እንዳታሳልፈኝ፣ በጣም ብዙ ዕቃ ነው ያዝኩት፣ ሆነ ተሸካሚ አልከፍልም ምናምን እያሉ ይጠዘጥዙታል። ዞር እያለ እሺ ማዘር ችግር የለውም ገና መነሳታችን አይደል እንዴ ምናምን እያሉ ይሄዳሉ። ከዛ ትንሽ እንዴት ነው አጠገባ የሆነች ቀጭን ልጅ አለች። ስልኳ ይጠራል። ከዛ አንስተው ሄሎ ቤብ ወይ ይኸው እንዴ ይኸው ደረስኩኝ፣ ይኸው ፒያሳ ምን ሆነ ነው ፒያሳ ስትል ሴትዮዋ አልቀቡትም። ወራጅ ወራጅ እንዴ ምን ሆነ ነው ይህን ሁሉ ቀይጄ አውርደኝ ብዬ አሁን ለተሸካሚ ልከፍል ነው ወይስ እኔ ልሸከመው ነው? ቀውጥ አደረጉት። ከዛ ረዳቱ እዛ ውስጥ ያሉት ሁሉ ኧረ ማዘር ተረጋጉ፣ እንደገና 4 ኪሎ ነን ምን ሆነ ነው ምናምን ብሎ አረጋጓቸው። ከዛ ዞር ብሎ ምን ቢሉ ጥሩ ነው አቺ ይኸውልሽ ቀስ ብለሽ ሂጂ አይሏትም? በጣም የተመችኝ። ያው ማክም ሳይደርስ ነው ገና ደረስኩ የሚለው። ስናማ ነው የደረስከው? ስናማ ሳይሆን እውነትን እየተነጋገረ ፈረንጅ አድናቂ። ከፈረንጆቹ መማር ያለብህ ነገር ቢኖር የሰዓት አጠቃቀማቸውን ነው እየተባባልን እያለን የመጣው። አዎ በጣም ይቅርታ። ታክሲው እንደጫነን ነዳጅ ይቀዳል ቆመ። ያው ታውቁታላችሁ እዚህ ሀገር ደግሞ ባለ ታክሲ ሆን እንዳለ ነው የምትሆነው። ሲቆም ይቆማል፣ ሲሄድ ደግሞ ያው ትሄዳለህ። ምክንያት አያጽድቅ። ከማሆን ተረዱኛ። ነገርኳችሁ እኮ እዚህ ሀገር ታክሲ ፌር እንደ ንጉስ ነው የሚታየው። እስቲ አስበው 12 የሚጫነውን ሰው 18 አድርጎ ይሄዳል። እጥፍ ደግሞ እሱ ማንን ይሰማሉ? ማንንም እኮ አይሰሙም። ነው እንደ በዓል ዶሮ ነው ደራርቦ ጭኖ የሚሄደው። እንዲሁም መምጣቴን ለማመስገን አለባችሁ። እሱን እኮ እናውቃለን። በእያንዳንዱ የሙያ ዘርፍ ውስጥ አጥፊ እንዳለ ሁሉ ስራቸውንም አክብረው የሚሰሩ ሰዎች እንዳሉ መዘንጋት የለብንም። መዘግየትን በእነሱ ጥፋት አልሽም። አሁን ይሄ እስቲ ምን መሸፈን መሸፈን ነው እንጂ እንደምትዘገይ ስታውቅ ደውለህ ማሳወቅ ነበረብህ። አየህ፣ የስልጣኔ አንዱ መገለጫ ለሰው ጊዜና ክብር መጨነቅ ነው። በቃ አሁን ከመጣ ምሳው ይምጣ። አረ ሰውየው መጥቷል፣ ምሳው ይቅረብ እንብላ። እሺ፣ የወንድምህ ጥረት ከምን ደረሰ? እባክሽ እሱ ተይው። መካሪ እንዳጣ ሰው እዚህ ሀገር የሆነ ፋብሪካ ካልከፈትኩ ምናምን ይላል። እዛ ያለበት ሀገር አንድ ነገር እንዳያደርግበት። በነገራችን ላይ ይሄ ዘገየ ከተለያዩ ሳይቶች ዳውንሎድ ያደረገው ፋይል ነው። የሀገር በቀል ኢንዱስትሪዎች ያሉበትን ደረጃ በወፍ በረር ያስቃኛል። ጥንካሬና ጉድለታቸውንም ያሳያል። በተለይ የሀገር ውስጥ አምራች ድርጅቶችን በማበረታታትና በማስፋፋት እየተደረጉ ስላሉ ጥናቶች ያስረዳል። እናንተ ሰዎች አዎ፣ የኢትዮጵያ ልማት ባንክ በሺዎች ለሚቆጠሩ ጥሩ የስራ መንፈስና እቅድ ላላቸው ወጣቶች ስልጠና አዘጋጅቷል። አንተም እምቢ ስላልክ እኛ ተመዝግበናል። ምናልባት አስተሳሰብህን ከቀየርክ ለዛ ይጠቅማል።
ሰዎች የኢትዮጵያ የሆኑ ምርቶች እንደተመረቱ በጥሬው ወደ ተለያዩ የውጭ ሀገራት ይላካሉ። እሺ የሄዱት ምርቶች ደግሞ በሄዱበት ሀገር የተለየ እሴት ሳይጨመርባቸው ታግ ተደርገው ወይም የዚህ ሀገር ምርት መሆናቸው የሚገልጽ ባጅ ተለጥፎባቸው መልሰው ወደ ሀገር ውስጥ ገብተው በውድ ዋጋ ይሸጣሉ። ለምሳሌ ምርቱ ወይም ጅንስ ሱሪው በእኛ ሀገር ከተመረተ ውጭ ሀገር ሄዶ የሌላ ሀገር ምርት ነው ተብሎ ተመልሶ ለእኛ ለምን ይሸጥልናል እንዴ? ቀልድ። ይሄ ምንም የሚገባኝ አይነት ነገር አይደለም። ስንት የአሜሪካ የአውሮፓ ጅንስ እያለ ኧረ እንዲህ አይነት ጨዋታ ኧረ ውሸት ነው። እኔ አላምንበትም። ክቡራን ተመልካቾቻችን የ40 ደቂቃ የአብሮነት ቆይታችን በዚሁ ተጠናቋል። እኔ ትዕግስት ንጉሴና ነጋሽ በዳዳ ፕሮግራሞቹን ወደ እናንተ በማድረሱ በኩል አብረናችሁ ቆይታ አድርገናል። ሳምንት በተለያዩ መርሃ ግብሮች እንገናኛለን። እስከዚያው ጤና ይስጥልን።